እናዩ ጸጉሩ ጸጉሩ ተቆርጧል። እዚህ ጋር ማብረሰብ ኖ ሩታ ይቅርታ ብላ ያለችው ጊዜ ልክ እንደዚህ አይነት ለብሶ ነው ጥሏት ይቅርታ ብላ እንትን ይቅርታሽን አልቀበልም ብሎ የሮጠው ከእህቱ ጋራ ማለት ከቡዜ ጋር እስኪ ቆይ ገብቻለሁ። በስ ማለት ነው ወላሂ የሄርሜላ ጋር እያቀናበራችሁ የቦሰታችሁ ልጆች ማለት ነው። አያችሁ አይደለ? ታው ስትባሉ አሰሙ ከዚህ ሴት አዳሪ ጋር እስቲ ወንድ ነው ሩታ ጋር ሳይደርስ ስሟ ሳይጠራ ይስራ። በቃ ጀግና ነው። ያው ምንም ይሁን እኮ ዛሬ ያው ከሱ ጋር ሰላም ስለሆነች ነው የለቀቀችው። ሰላም ነኝ ለማለት ነው የለቀቀችው። የቆየም ቢሆን የዛሬም ቢሆን ከሱ ጋር ሰላም ነኝ ብላ ነው የለቀቀችው አይደለም። አሁን ቀላል አይጫወቱብንም። እግዚአብሔር ቀላል አይጫወቱም። መጀመሪያ አሁን እኮ ማለት ነው እናንተ ያልገባችሁ ነገር ከሩታ ጋር አትምጣ ምናምን። እሱ እኮ ምንድነው ዘዴ የያዘው መሰላችሁ? ከሩታ ጋር እኔ ብዙ ሰው ይለኛል አንድ ላይ ናቸው አልተፋቱም ይላል። እሱ ግን ምን ይላል? አምጥቶ መግቢያ ያሰራት ሚላትና ሌላ ቦታ ሄዶ ደግሞ አትድረስብኛል። እሱ ወንድ ከሆነ እሷ ምን መብት አላት? መግቢያ አያሰራት የእሷን ቪዲዮ በእሷ አይልቀቅ ብትለው ራሱ ይዛ በውስጥ በሰብ ይጭረስ በህግ ይጭረስ። ምን ነው የምፈልገው? አዎ አሁን እሱ መጥቶ ምንድነው የሚለው ሰምተሻል አንቺ? እንደዚህ ይላል ወይ እንዲጠራ ያረግና በሱ ዩቲዩብ እንዲጠራ ያረግና አልደረስኩባትም እሷ ላይ ተጠራችኛል። እንደዛ የሚባል ነገር የለም። እሱ ካልፈለገ በቤተሰብ ይጭረስ። ሚዲያ ላይ አምጥቶ እሷ የሰራችውን ቪዲዮ አይልቀቅ። እዛ ቤተሰብ ላይ በህግ ይጭረስ። ያስቁማት። የእሷን ቪዲዮ አይልቀቅብን። ካልበቃ ብትደርስበት ራሱ እንኳን አይልቀቅብን። እሷን ቪዲዮ በቃ እኔ ጀግና ነው ብዬ ነው የምበሱት። አብርሃም ካላሩታ እስቲ አንድ ቀን 3 ቀን ቪዲዮ ይስራ። ወላሂ ይውምላል። እኔ አብርሃም ጀግና ነው ብዬ ነው የምበሱት። እሷ ተሰራችው ምናምን ቢል መጥቶ እሷ ተሰራችው ምናምን ቢል እኛ አንሰማውም። እንደዛ ሳይሆን እሷ የሰራችው አይልቀቅ። እዛ ሳይልቀቅ እሷ ሰራችውን እሷ ሲጀምር በሱ ቤት ምን ቤት ናና ነው የራሱ እሱ አሁን አይደለም ምን እንደሚያደርግ ታውቃለች? ሁሉም ጊዜ ማለት ነው ይሄው ትላንትና ማምጥቶ ለምን ጠራት እንዳይባል እኮ ነው እሱ የድባታል እንዳይባል እሷን መግቢያ ያሰራታል የሆነ ነገርና ትላንትና እንደዛ መግቢያ ያሰራት። ከዛስ በኋላ ይሄ ነው የምትለው። አዎ ይሄ ውስጥ አሁን ይሄ ፎቶና ከልጅቷ ጋር በዋ ይለቀቀው ነው ማለት ነው። ገብቶሻል አይደለም? ይሄ እንደዚህ አይደለም ማሬ። ሲጀመር ከሄርሜላ ጋር አልተጣለም። ቪዲዮ ለመስራት ሊሸቅሉባት አቺ 100K ለመግባት እሱ 500 ብር ተመካክረው መተው እንደዚህ ሰርተዋል አይደለ? ከአሁን በኋላ የእሷን ቪዲዮ ካለቀቀ ብቻ ነው እሷ ብስራ ራሱ ደርሶባት ነው የምንለው። እሱ የእሷን ቪዲዮ ካለቀቀ እሱ ምንድነው በቃ እንደው ካስቸገረችው በህግ ጭራሽ በዛው እንደ ወንድ አይደለም እንዴ? ወንድ አይደለም? በህግ ጭራሽ ሚዲያ ላይ ከሷ ጋር አይምጣ። በሷም በሱም የሚሰሩትን ያስቁም፣ የራሱንም ያስቁም። ከሷ ጋር ከኔ ጋር የሚጨምረን ነገር የለም አትስሩ ብሎ ያስቁም እንዴ። በየቦታው እንት ሄዶ እሷን ስም እያነሳ አትድረስብኝ ይላል ሄዶ ማለት ነው። እኔ ያልኳችሁ ከዚህ በኋላ እስቲ አብርሃም ይሄው ከሄርሜላ ጋር ታረቁ አይደለ? ከሄርሜላ ጋር ይስራ። ሩታ መግባ እየሰራች በሱ ቤት አይልቀቅ፣ በራሷ ቤት ትልቀቅ። በቃ ያኔ እኛ እንወቅጣታለን። ከዚህ በኋላ እሷ ሄዳ እሱ ጋር ከደረሰች ሄዳ በራሷ ቤት ቢሆን እንግዲህ አዳምጪኝ፣ በራሷ ቤት እሱን ጣርታ ከመጣች እኛም አንለቃትም ከዚህ በኋላ። በራሷ ቤት ቢሆን እኮ ማለት ነው እሱ አልሰራም ከአንቺ ጋር አልገናኝም ማለት ይችላል። አይድም መልቀቅም መብትም የላትም። እሷን ማሳዝም በቤተሰብ በህግ ማሳዝ ይችላል። እሱ ግን አውቆ ፈልጎ እያረጋ እዚህ ጋር መጥቶ አትድረስብኝ ለምን ይላል? እየደረሰባት እያሰራት እያስረገጣት ለምን እንደዛ ይላል እኮ እያልኳችሁ ነው። እሱ ወንድ ነው ከዚህ በኋላ በቃ የኔ ዛሬም ብሏል አይደለ? እሷ እኔ ጋር ምንም አይን እንዳለችው እንደደግሜ ልንገራችሁ። በነገራችን ላይ ትናንትና መግቢያ እሱ አልተጠራም አይደለ? ያቺ ልጅቷ ፍቅር ማነች? ፍቅር የምትባለው አብሮ ናቸው አልሚ አርቦ ይኸውልሽ፣ ሩታ መግቢያ እስከሰራች ድረስ በራሷ ቻናል ነበረ መለቀቅ የነበረበት። ገብቷችኋል ወይ? ቻናሏ በዛ ታመመ በተባለው ጊዜ አሳመመችው ተብሎ እንትን ስለተባለ ቻናሏ ወይ ገንዘብ አይቆጥር ይሆናል። ኦኬ የሆነ እንትን ሞኔታይዝ ተነስቶባት ይሆናል። ገብቷችኋል? እንዴት ነው ያለው መሰለው የእሷ ኧረ ምንም አልሆነም ቻናሏ አልሐምዱሊላህ። ኦኬ እሱ ነው ጥፋተኛ። አሁን መግቢያ ሰራች አይደለ? በራሷ ቻናል ነው የምትለቀው። እሱ መግቢያ ይሰራል፣ በራሱ ቻናል ነው የሚለቀቀው። ልጅቷ አላወቀችም። ከጀርባ ብዙ ነገር እየተሰራባት ነው። ገብቶሻል? እነዚህ አሰራን ታደኛ ምን እናርግ? ጮክን ዋን እሱ ደነዘዘ ይባላል እንጂ የደነዘዘችው እዚህ አይነት ሀሳብ የምታመጣው የሆነ ነገር ከጀርባ የሆነ ነገር እንዳለ ስላወቀች ነው። ተው አትስደዋት ምናምን ብዬ ነበር። ስላወቀች እንዲሁ ተሸነፈች እንዳትባል
እንዳትባል ገብቷቸዋል። ተሸነፈች በቃ ተነጠቀች እንዳትባል በቃ ልዳርክ ብላ እንትን አለችው ማለት ነው። ታረቁ ካንተ ጋር ለዚህም እኮ ለዚህ ሴት አዳሪ ራሱ አይጠቅመውም። ይሄ እኮ ሴት ለምዷል ውዴ። በቃ አሁን ፈጣሪው ደግሞ መጨረሻ እኛ ምን መሰላችሁ ሩታ ጋር ይምጣው እኮ አይደለም እንደው መብቱ ነው። ማንም ያስገድደው እኮ የለም መብቱ ነው። ግን ደግሞ እሱ መጥቶ እሷን እያሰራ መግቢያ እሷን እያሰራ በየቦታው በሷ ቪዲዮ እየሸቀለ በሷ እያሰራ የሷን ጆሮ አያጥፋ። አልፈልጋትም ካልፈለጋት በህግ ማስቆም ይችላል፣ በቤተሰብ ማስቆም ይችላል። ስለዛ ከሷ ጋር ያለው ነገር ቁርጥርጥ አድርጎ የልጃቸውም ነገር በውስጥ ጭረሱ ከሷ ጋር አይምጣ። የሷን ቪዲዮ አይልቀቅ ነው ያለው። በቃ የፈለገውን ህይወት መኖር መብት አለው። እዚህ ሚዲያ ላይ የሷ ቤተሰቦችን አይተሻል ወይ? እዚህ የሱ ቤተሰቦች